የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። እዚህ ነው ጌታ ኢየሱስ ስትጸልዩ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ። let your kingdom come። ኢየሱስ በመስቀል ላይ ሞቶ ደሙን አፍስሶ ሲከፍልልን በምድር ላይ ኃይል ለመግለጥ አክሰስ ተሰጥቷል። አሜን። you are a child of God. the spirit of God is inside of you። ይሁላችሁ መንፈስ ቅዱስ በህይወታችሁ በኃይል የሚሰራው አክኖሌጅ ባደረጋችሁት ልክ ነው። አለ በኔ ውስጥ ብለህ ባመንክ ልክ ነው የሚሰራው። እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል የሚለው አስተሳሰብ ነው ማኒፌስቴሽን የሚያመጣው። ካላመንክስ አይሰራም። እኛ በተሻለ ኪዳን ውስጥ ነው ያለነው። መንፈስ ቅዱስ በውስጣችን አለ። ያንን ኃይል ግን አንሎ ካላደረግን እግዚአብሔር እኛን እየጠበቀ ነው ያለው። ፍጥረት በናፍቆት ያንተን መገለጥ እየጠበቀ ነው። ፍጥረት በናፍቆት ማንነትህን በክርስቶስ አንደርስታንድ እንድታደርግ እየጠበቀ ነው ያለው። ያዕቆብ 5:16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ሰው የሚጸልየው ስለደከመው፣ ስለታመመ፣ ስለተቸገረ፣ ኃጢአት ስላለበት አይደለም። ኢየሱስ በአትክልት ቦታ ጸልየዋል። ኢየሱስ ሌሊቱን በሙሉ ተራራ ላይ ሲጸልይ አድሯል። ኢየሱስ ምድረ በዳ ሄዶ ጸልየዋል። ስለታመመ፣ ስለተቸገረ፣ ግራ ስለገባው፣ የቤት ኪራይ መክፈል ስላቃተው አይደለም። ትልቅ ውሳኔ መወሰን ሲፈልግ 12ቱን ሐዋርያት ሲመርጥ ሌሊቱን ሁሉ አድሮ ጠዋት ነው የመረጣቸው። ስለዚህ የደካማ ሰው ስራ፣ ያልተማረ ሰው ስራ አይደለም ጸሎት። የስራ ፈቶች ስራ አይደለም ጸሎት። ኢየሱስ እንከን የለበትም። ኢየሱስ ኃጢአት የለበትም። ኢየሱስ ኮንፊውዥን የለበትም። ኢየሱስ ጭንቀት የለበትም። ግን ሁሌ ይጸልያል። ሐዋርያ ሲተኙ ሁሉ እሱ ይቀጥላል በጸሎት። ሲጸልይ ግን ከጸሎት ሲወርድ ይላል ብዙ ተአምሮች በሕይወቱ ይሆናሉ። ኢየሱስ ከጸሎት ሲወጣ ኖርማል አይደለም። አጋንንቶች በታላቅ ድምፅ እየጮሁ ከሶስት ይለቃሉ። በሽተኞች ይፈወሳሉ። ለምጻሞች ይነጻሉ። ወንጌል በኃይል ይሰበካል። እንደገና ደግሞ ይወጣል፣ ይጸልያል፣ በአባቱ ፕሬዘንስ ውስጥ ይገባል። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ጴጥሮስ ያዕቆብና ዮሐንስን ይዞ ሄዶ ያሳያቸውን ነገር እሱ ማታ ማታ ሁሌ ነው የሚያየው። እነሱ ናቸው ያን ቀን ያዩት። መጋረጃውን ከፍቶ ለአንድ ቀን ፈቀደላቸው። ሙሴና ኤልያስን ለኢየሱስ ሁሌ ነው የሚያያቸው። ስለዚህ ሌሊቱን ሙሉ ያሉት የጻፉት ናቸው እንጂ ኢየሱስ ሌሊቱን ሙሉ መሆኑን አያውቅም። በአባቱ ህልውና ውስጥ ይገባል። ብዙ ኃይል ይዞ ይወጣል። ጸሎት ንግግር ብዛት አይደለም። ጸሎት የምናመጣው የምንጎትተው የእግዚአብሔር ፕሬዘንስ ነው። ስለዚህ ምን ይላል? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ተንበርክኮ ለእግዚአብሔር 15 ፔጅ ጸሎት መናገር አይደለም ጸሎት በመንፈስ ከእግዚአብሔር ሐሳብ ጋር ኢን አላይመንት እግዚአብሔር በሕይወታችን እንዲሰራ የመንፈሳችንን ፍሪኩዌንሲ ከእግዚአብሔር መንፈስ ጋር የምናገናኝበት መሳሪያ ነው። እግዚአብሔር በእኛ በኩል አልፎ ምድር ላይ ትልቅ ነገር እንዲሰራ
ራሳችን አቬለብል ማድረግ። ሰው እግዚአብሔር በምድር ላይ እንዲሰራ ለእግዚአብሔር የሚመችበት መንገድ ነው ጸሎት። ምክንያቱም እግዚአብሔር ዝም ብሎ አይሰራም። በሱ በኩል አልፎ የሚሰራበትን ሰው ይፈልጋል። ወደ ግዑዙ ዓለም እግዚአብሔር በመንፈሱ በኩል የሚመጣው በሚጸልይ ሰው በኩል ነው። ሁሌ አይደለም። አንዳንድ ጸሎቶቻችሁ ቀጥታ የእግዚአብሔር ሕልውና ውስጥ ነው የሚከታችሁ። አንዳንድ ቀን ለ2 ደቂቃ ለማመስገን ገብታችሁ የእግዚአብሔር ሕልውና ውስጥ ሰተት ብላችሁ ትገባላችሁ። ሕልውናው በደስታ በሐሴት ይሞላችኋል። እሱም ብቻ አይደለም ግን በህይወታችሁና ለሌላም ሰው ብዙ ነገር ሰርቶ ነው ያለው። እንዲጎትቶ ሰማይን የሚያስገባ አይነት ጸሎት የሚጸልዩ ሰዎች አሉ። እነሱ ሲጸልዩ አትሞስፌር በጠቅላላ የሚቀይሩ ሰዎች አሉ። ጸሎት እሱ ነው። እግዚአብሔር ዛሬ አንድን ሰው በዚህ ይሸልም። አሜን። ስለ ጸሎት ስንጸልይና ስለ ጸሎት ሪቨሌሽን ሲመጣ ባይዘወይ ኤርምያስ 33:3 ይሄ የእግዚአብሔር ስልክ ቁጥር ይባላል። 3 ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀው ታላቅና ኃይለኛን ነገር አሳይሃለሁ። ልትለየው፣ ልትረዳው፣ ልታውቀው፣ ልትደርስበት የማትችለው ኃይለኛና ታላቅ ነገር አሳይሃለሁ ወደ እኔ ስጮህ። ስለዚህ ጸሎት ስትጸልይ ለታላቅ ለኃይለኛ ለሚስቲሪየስ ለዲቫይን ኢንካውንተር ራስን ማዘጋጀት አለብህ ማለት ነው። ተናግሮ ለፍልፎ አስረድቶ አሳውቆ መመለስ ብቻ አይደለም ማለት ነው። ከብዙ ሰዎች ጋር ጸልዬ አውቃለሁ። አንዳንድ ሰዎች ጋር መጸለይ ሌላ ተአምር፣ ሶስተኛ ሰማይ ይዘው የሚገቡ ሰዎች አሉ። እንዲሁም ደግሞ ከእግዚአብሔር ፕሬዘንስ ውጪ እንድትወጣ የሚያደርጉ ሰዎችም አሉ። እውነተኛ ጸሎት ከጸለይክ 1000 ዓመት ወደፊት ልትሄድ ትችላለህ። ምክንያቱም መንፈሳዊ ዓለም ላይ ጊዜ የሚባል ነገር የለም። ይታያል። አንዳንዱ ለሰው ኤክስፕሌን ማድረግ አትችልም። ዛሬ የሆነ ሰው ላይ የጸሎት መንፈስ ይገባበታል። አንደኛ ነገሥት 18:42 ከ42 እስከ 45 ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ። ታውቃላችሁ ታሪኩን። ከዛ እጅ የምታክል ደመና መጣች። ሰውየው በሰረገላ ሲቀድመው እሱ በባዶ እግር በመንፈስ ሮጦ ቀደመው። ኤልያስ አየር ላይ ነው መሄዱ የነበረው። ሲጸልይ ከፈለገ ሰማያትን ቆልፎ ለ3 ዓመት ቁልፉን ኪሶ ከቶ ይጠፋል። ከፈለገ ደግሞ ከባድ ዝናብ ምድሪቱ ላይ እንዲመጣ ያደርጋል። የሄቨን ፖርታል ነው ሰውየው። እኛ በተሻለ ኪዳን ውስጥ ነው ያለነው። መንፈስ ቅዱስ በውስጣችን አለ። ያንን ኃይል ግን አሎ ካላደረግን እግዚአብሔር እኛን እየጠበቀ ነው ያለው። ፍጥረት በናፍቆት ያንተን መገለጥ እየጠበቀ ነው። ፍጥረት በናፍቆት ማንነትህን በክርስቶስ አንደርስታንድ እንድታደርግ እየጠበቀ ነው ያለው። እግዚአብሔር እየጠበቀ ነው ያለው። ሰይጣንም እየጠበቀ ነው። አሁን ግን ከዚህ በኋላ በቤታቸው ቁጭ ብለው ሰማያትን ብርግድ አድርጎ የሚከፍቱ ጄኔሬሽኖች ይነሳሉ። ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ የት ነው ያለው? ምን እየሰራ ነው? ኢየሱስን እኮ ከሙታን ሲያስነሳው አለቶች ተነቃንቀው ተሰነጣጥቀዋል። ሙታን እኮ ከመቃብር ውስጥ ወጥቶ በኢየሩሳሌም ከተማ ታይተዋል። የምድር መናወጥ በዓለም ሁሉ ሆኗል። ፀሐይ ራሷ ብርሃኗን አልሰጠችም። ኢየሱስ ሲሰቀል፣ ኢየሱስ ከሞት ሲነሳ ያ ዘሴም ኃይል የእግዚአብሔር ቃል እውነት ከሆነ በእናንተ ውስጥ አለ። ሮሜ 8:11 ላይ the same spirit that raised Christ from the dead is inside of you. አንተ አክቲቬት እስካላደረግከው ድረስ አይሰራም። የሆነ ሰውዬ እግዚአብሔር ይባርከው
በስልክ እንደሚወራ ዲስከቨር ባያረግ ኖሮ ዘንድሮም ደብዳቤ ነበር መጽሐፍ። አሜሪካ ያለው አጎት በአመት አንድ ጊዜ በፖስታ ቤት በኩል ደብዳቤ ልኮል እሷን ብቻ አንብበ ነው የምትጽናናው። 50 ጊዜ አንብበ። አሁን ቪዲዮ ኮል ሁሉ አለ። ወደፊት ምን እንደሚያመጡ አናውቅም። ባንተ ውስጥ ያለውን ኃይል አንተ አላወቅም ማለት ኃይል የለም ማለት አይደለም። የገባህ ጊዜ የነቃህ ጊዜ እግዚአብሔር ባንተ በኩል በኃይል ይሰራል። ካልገባህስ ወደ ሬቨሌሽን ካልመጣህስ ባንተ ውስጥ ያለው ኃይል በምድር ካለው ሁሉ እንደሚበልጥ ካላወቅስ ሳታውቅ እንደዛ ወደ ጌታ ትሄዳለህ። ከዛ እዛ ታለቅሳለህ። that's the problem። ኢየሱስ በመስቀል ላይ ሞቶ ደሙን አፍስሶ ሲከፍልልን በምድር ላይ ኃይል ለመግለጥ አክሰስ ተሰጥቷል። አሜን። you are a child of God. the spirit of God is inside of you። ይኸውላችሁ መንፈስ ቅዱስ በህይወታችሁ በኃይል የሚሰራው አክኖሌጅ ባደረጋችሁት ልክ ነው። አለ በኔ ውስጥ ብለህ ባመንክ ልክ ነው የሚሰራው። እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል የሚለው አስተሳሰብ ነው ማኒፌስቴሽን የሚያመጣው። ካላመንክስ አይሰራም። አይገርም? አያናድድም? አያናድድም? ሰማይና በምድር አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በእምነት በልባችሁ እንዲኖር። ክርስቶስ በእምነት ምን ማለት መሰላችሁ? ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስርዓቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ከመስተዋል የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ክርስቶስ በእምነት በልባችሁ ሲኖር መገለጫው በፍቅር መመላለስ ነው። ክርስቶስን መውደድ ትጀምራለህ። ፍቅሩ እየገባ ሲሄድ ደግሞ የእግዚአብሔር ሙላት the fullness of God will control your life። ከዛ ሰዎች ጋር እኔ ኃይል አለ ብለህ ማስተዋወቅ አይጠበቅብህም። አይንህን አይቶ ያውቃል። ስፔሻል ሰው መሆንን አይንህን አይቶ ያውቃል። ማስታወቂያ ያስፈልጋል። ስትዋጉ የመዳን ራስ ቁር፣ የጽድቅ ጥሩ፣ የእምነት ጋሻ፣ የመንፈሱ ሰይፍ ቃሉ፣ የወንጌል ጫማ ተጫምታችሁ ቁሙ ይላል። ነገሩ ውጣ ከማለት ጋር አይገናኝም ማለት ነው። ማንነትን ከማወቅ ጋር ነው የሚገናኘው። የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ስራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አድርገሃል ማለት ነው። ሲወረውር ድኛለሁ፣ አንተ እኮ እንዲህ ኃጢአተኛ ነህ እንዲህ ነው ምናምን ሲል ድኛለሁ፣ ጸድቄያለሁ፣ የእግዚአብሔር ልጅ ሆኛለሁ ስትል ሰይጣንን በቴስታ መታው። ገብቶ አእምሮ ውስጥ ገብቶ ሊፈተፍት የሚችልበትን ዋናውን ማብኩያውን ሰበርክበት ማለት ነው። ለዚህ ነው አሁን ሰይጣን በዚህ ምድር ላይ ደህንነታችን ወደፊት ነው የሚረጋገጥ የሚል የሾለኩ የአንቲክራይስት መንፈስ እያስገቡ ያሉ አገልጋዮች አሉ። እኔ ልዳን አልዳን አላወቅኩም የሚል ከአጋንንት ነው። እኔ ድኛል ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ሰው ድኗል። አልዳናችሁ? ስለ እኔ ግን ልንገራችሁ፣ ኢየሱስ በቀራንዮ መስቀል ላይ የከፈለው ዋጋ አድኖኛል። የመጀመሪያው አዳም የሰራው ኃጢአት ሁሉ የኔ ከሆነ እና በሱ ምክንያት ኃጢአተኛ ሆኜ በዚህ ምድር ስኖር ከነበረ በሁለተኛው አዳም በመስቀል ላይ የተሰራው ስራ በሙሉ የኔ ነው። አሜን። በክርስቶስ ጻድቅ ነኝ። ስንት ፐርሰንት? 100። ኢየሱስ አንድም ኃጢአት ሳይሰራ 100% ኃጢአት ከሆነ እኔ ምንም መልካም ነገር ሳልሰራ 100% የእግዚአብሔር ጽድቅ ነኝ። በዚህ ብቻ የምመተው የአጋንንት ብዛት ጉሮሮ ሊሰነጠቅ አይገባም። I am the righteousness of God in Christ ስል ሲኦል በጠቅላላ እንደዚህ በሲኦል ያሉ አጋንንቶችን የማንቀጠቀጠው አንዱ ሬቨሌሽን I am the righteousness of God ማለት ነው። እኔ የክርስቶስ ጽድቅ ነኝ። አሜን። ዋጋዬ 100% ተከፍሏል።
ከሱ ነው የሚጀምረው ጸሎት። ሰይጣን እንደሱ እንድታስቡ አይፈልግም። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጭ ነጭ ሆነ ይላል ኢየሱስ። እንዴ ጸሎት እኮ ያሳየን ጌታችን ነገሮቻችንን ከመቀየሩ በፊት እኛን እንደሚቀይር ነው። ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው አንተን ነው ትራንስፎርም የሚያደርገው። ተንበርክተህ ስትጸልይ ውስጥ ሲበራ ውስጥ ሲፈካ ሊታይ ይገባል። እግዚአብሔርን ውለታ የእግዚአብሔርን ምሕረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ ወይ የተቀባ ቪዲዮ መክፈት ትችላለህ። ትነካለህ ማለት ሰውነትህ ከደረቅነት ከድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ለዚህ ነው ነፍሴን በፊት አፈሳለሁ። እንደ ፈሳሽ ትሆናለህ፣ መፍሰስ ትጀምራለህ። እያልክ ከጎበስክና ሶስተኛው ሬልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባለህ። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ወሬው ያንተ ወሬ ላንተ ራስ አይጥምህም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረብህ አእምሮ 100% ይረሳል። ደስ ይላል። ወይ ያስለቅሳል ወይ ያስቃል። ብቻ እንደ ነፋስ ነው የምትሆነው። ቅልል ትላለህ። እዚህ ቦታ ባይዘው ሰዓት የሚባል ነገር አይከብድም። ረጅም ሰዓት መቆየት ትችላለህ። ውጣ አይልህም። መዝሙሩም ይጣፍጣል፣ ልሳኑም ይጣፍጣል፣ ማልቀሱም ይጣፍጣል። የመጀመሪያው ላይ እኮ ማልቀስ በጣም ነው የሚያስጠላው። ሶስተኛው ላይ ግን እንባው ራሱ ብስኩት ነው። እረ ሽታ ይመጣብሃል፣ ደስ የሚል መዓዛ። አፍንጫ ራሱ የሆነ በቃ ሚንት ነገር ነው የሚለው። በዚህ ሰዓት ላይ where is the devil now ነው የምትለው። ሲያስጨንቁኝ የነበሩ ጠላቶች where are they? You feel it, you know it። ስትጸልዩ ማሰብ ያለባችሁን ነገር ልንገራችሁ። የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። እዚህ ነው ጌታ ኢየሱስ ስትጸልዩ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ። let your kingdom come። በጨነቃችሁ ነገር ላይ መንግስት ትምጣ በሉ። የእግዚአብሔርን መንግስት በጨለማችሁ ላይ ጥሩ ብርሃን ይሆናል። ኮንፊውዝድ በሆናችሁ ነገር ላይ ብርሃን። the kingdom of God የእግዚአብሔር መንግስት በእናንተ ውስጥ ናት። it is within you ነው የሚለው። ሬን ያድርግ፣ ይግዛ፣ ዶሚኒየን ያድርግ። አጋንንት ፕሬዘንሱ ያለበት ኤሪያ ላይ ምን እንደሚሆን ይታወቃል። የእግዚአብሔር ህልውና ሲመጣ ደግሞ ምን እንደሚሆን ይታወቃል። እርሻ ላይ፣ ትምህርት ቤት ላይ፣ ንግድ ላይ፣ ቸርች ላይ፣ ሰፈር ላይ፣ መንግስት ላይ የእግዚአብሔር የመንግስቱ ኃይል መምጣት አለበት። ዓለምን ሁሉ የሚያንቀጠቅጥ ኃይል እኛ ውስጥ ሆኖ እኛ ግን ያንን ኃይል እየገለጥን አይደለም። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። The weapons of our warfare are not carnal but mighty in God for pulling down a stronghold. A stronghold ምን እንደሆነ ታውቃላችሁ? ምሽግ፣ አጋንንት የሚቆምበት። ለምሳሌ አንድ ሰው ይቅርታ ማድረግ ካልቻለ ስትሮንግ ሆልድ እሱ ነው። አጋንንት በሱ በር በኩል ገብቶ ሰውየውን ዲስትሮይ ያደርገዋል። ለዚህ ነው ይቅርታ አለማድረግ ለአንተ አደጋ የሚሆነው። ይቅርታ ላላረክለት ሰው ምንም አይሆንም ሰውየው። አንተ ግን ይቅርታ ባለማድረግ ትልቅ ምሽግ ለአጋንንት ቆፍረ በሲሚንቶ ሰርተ ናገባ ሴጦ ብለ ስትሮንግ ሆልድ ሰጥተዋል። ብዙ ስትሮንግ ሆልድ አለ። የምንለማመዳቸው ኃጢአቶች ስትሮንግ ሆልድ ነው። ሱስ
የሆነብን ነገር በጠቅላላ ስትሮንግ ሆልድ ነው። የአጋንንት ምሽግ፣ ቂመኝነት፣ ሐሜት፣ ዝሙት፣ ሌብነት፣ ውሸት ስትሮንግ ሆልድ ነው። ማንም ላይ ክፉ አያደርግም ይሄ ላንተ እንጂ። ሰይጣን ቤት በኩል ደካማ እንደሆንክ ካወቀ ሁል ጊዜ ቀዳዳ ፈልጎ መግባት የሚፈልገው በሱ ነው። እግዚአብሔር ግን እሱ ምሽግ እንድታፈርስ ኃይል ሰጥቷል። ናዝሬቱ ኢየሱስ ስም ስትሮንግ ሆልድ። ለዲያብሎስ እድል ፈንታ አትስጡት ይላል። አዲሱ ትርጉም ደግሞ መግቢያ ቀዳዳ አትስጡት ይላል። ስትሮንግ ሆልድ። ሰይጣን መርገጫ ቦታ እስካላገኘ ድረስ በአንተ ህይወት ምንም ማድረግ አይችልም። ከኔ ጋር ናችሁ? ለዚህ ነው ጌታ ኢየሱስ ስትጸልዩ ሳታቋርጡ ኮንቲኒየስሊ ዊዛውት ሲዚንግ ጸልዩ ነው የሚለው። ስራ አትስሩ ማለቱ አይደለም። መኪና አትንዱ ማለቱ አይደለም። ሻወር አትወሰዱ ማለት አይደለም። በምትሄዱበት ቦታ ሁሉ ግን ጸሎት አታቋርጡ ማለት ነው። እስቲ ምስጢር ልንገራችሁ፣ አንዳንድ ምስጢር ልንገራችሁ። በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት የመጨረሻ እንቅልፋችሁ ላይ እየተኛችሁ እየጸለያችሁ ተኙ። ምክንያቱ ከኮንሽስ ስቴት ወደዛኛው ዲፕ ነገር ውስጥ የምትገቡት መንፈሳዊ ዓለም ውስጥ የምትገቡበት እዛች ላይን ነች። ላይን በዘይት ውስጥ እንደተነከረ ስፖንጅ ሆነ ጠዋት ስትነሳ ምን አይነት ጣፋጭ እንቅልፍ ነው የተኛው ትላለህ። እንቅልፍ ግን አሪፍ ሆኖ አይደለም። ቅባቱን ከመንፈስ ጋር ኮኔክት አድርገን ሄድከው። እግዚአብሔር ይሁንላችሁ በዓለም ላይ ላሉ ትላልቅ የእግዚአብሔር ሰዎች ሆኖ መጽሐፍ ቅዱስ ላይ ላሉ ሰዎች ሁሉ ትላልቅ ቪዥን የሰጣቸው በህልማቸው ነው። እግዚአብሔር ከአብርሃም ጋር ያወራው ሂዱና መጽሐፍ ቅዱሳችሁን አንብቦ ሁል ጊዜ በሌሊት ራእይ ነው የሚለው። እግዚአብሔር ለሰለሞን ጥበብ የሰጠው ተኝቶ እያለ በእንቅልፉ በእንቅልፍ ልቡ በህልሙ መጥቶ ምን ላድርግልህ ብሎ ጠይቆ ጥበብን ሰጠው። መጨረሻ ላይ ስትተኛ አካባቢ የምታደርገው ነገር በህይወትህ ላይ ወስነ ነው የምታደርገው። ማንኛውንም ነገር እግዚአብሔር የአሁኑ ሁኔታን እያየ አይናገርም። ልብህ ብቻ ለሱ ጤናማ ያው ትግህ ነው እግዚአብሔር የሚያየው። ዘርን አይም፣ አካውንትን አይም፣ ቁመትን አይም፣ ከለርን አይም። አስቀያሚ የዓለም ብትሆን ጌታ ቅባቱ ሲመጣ ታምራል። አይገርም? እግዚአብሔር አምላክ ዛሬ የነገራችሁን ሁሉ አንድ ባንድ የሚያስቆጥራችሁ ጊዜ ነው። ይኸውላችሁ እግዚአብሔርን በታማኝነት የሚቀድመው የለም። ኔቨር። ስለ እግዚአብሔር ታማኝነት ኩዌስችን ማድረግ አትችሉም። ዩ ካንት። በጣም ታማኝ ነው እግዚአብሔር። ስለዚህ ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ናችሁ አትጸልዩ። የሆነ ከፍታ ላይ እንዳላችሁ ናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ። ዲፔንደንሲያችሁን ከደሞዛችሁ፣ ከእውቀታችሁ፣ ከዘራችሁና ከማንነታችሁ ውስጥ ውጡ። ቶታሊ ዲፔንደንት ኦን ጋድ። ስራ አይኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም። እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። አንዳንዶቻችሁ ለፍታችሁ 10 ዓመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል። ጌታ ወይ እባክህ ልፋቴን አይተህ ትንሽ ልኑርበት እንድትል አይፈልግም እግዚአብሔር። እየሰራ እግዚአብሔር ወይ አንተ በጠየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ ያንተ አይደለም ሌላ ሰጥቻለሁ ይላል። መስጠት የማትችለው ሁሉ ያንተ አይደለም።
ስትሮንግ ሆልድ ነው። ሰይጣን መጥቶ አንተን የሚመታበት መንገድ ነው። ራሳችሁን እንደ ንፋስ አስቡ። የጸሎት ደብተራችሁን ጻፉና ጸልዩ። ስትጸልዩ ደግሞ እንደሆነላችሁ አድርጋችሁ ጸልዩ። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። አንተ ውስጥ ያለው ነገር እንዲወጣ ይፈጫሃል። እግዚአብሔር ዓላማ ባንተ ላይ ካለው ይለበልብሃል፣ ያቃጥልሃል፣ ብቻህን እንድታወራ ያደርግሃል። ወይ 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 እዚህ ውስጥ ባልገባው ያስብልሃል። ከዛ ሲሸልምህ ግን በእድሜ ዘመንህ አይተኸውም አስበኸውም የማታውቀውን ሁሉ አምጥተው እጅ ላይ ያስቀምጣል። መከራህን ያስረሳል። ምን አረገ ዮሴፍ? ምን በደለ ዮሴፍ? 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ? የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ? በወንድሞቹ ተጠልቶ ጉድጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? አባቱ አልቅሶ ከነ ሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት፣ ልብሱ ተገፎን በባርነት መሸጥ፣ ስሙ መጥፋት። ምን አላረገም? ንጉሥ ነው የሚሆነው። እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈለው። በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው። ትልቅ ነገር አትጠይቅ መከራ ከፈራ። መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫሊዩ እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። መንፈስ ቅዱስ ላይ ዲፔንድ አድርጉ። እሱ ያለው ቦታ ያደርሳችኋል። እግዚአብሔር ከፈለገ ከአፈር ላይ አንስቶ ዓለም ላይ ያለ የመጨረሻ ቶፕ ሰው ጋር ቤት በኩል እንደሄድክ ሳታቅ አጠገቡን እንደዚህ ቁጭ ብለህ ራስን እንድታይ ያደርጋል። ይችላል እግዚአብሔር። ዛሬ ተራ የነበረ ሰው ነገ የዓለም ቶፕ ሰው ሊሆን ይችላል። ይኸውላችሁ ሰውን ባነጋገሩ፣ ባለባበሱ፣ በጸጉሩ፣ በአማርኛ መጣመሙ እንዳትሸወዱ። እዚህ ውስጥ ያለ ሰው አሁን እርግጠኛ ነኝ አንድ ሰው ነገ ፎቶ ከሱ ጋር ለመነሳት እድል በጣም ሩቅ የሚሆንበት ሰው አለ። እርግጠኛ በ2 ዓመት ውስጥ ዓለምን ገለባብጦ ታገኙታለህ። አሜን። ይሄ ጉራ አይደለም፣ እምነት ጉራ አይደለም፣ እምነት። እምነት ነው። እኔ አይቻለሁ ስፓኒሽ እንደሚሄድ፣ እኔ አይቻለሁ ህንድ እንደሚሄድ፣ እኔ አይቻለሁ ማሌዥያ፣ ኢንዶኔዥያ እንደሚሄድ፣ እኔ አይቻለሁ ቆይቷል። ካይ ዲሳይፕል ዋኖች ያውቃሉ። ቆይቷል። ካይ ያላየኸው ቦታ አትሄድም በሉት ከጎናቸው ያለ። አንዳንድ ሰው ደግሞ የሚታየው ይታየዋል። እይታችሁን የሰማይ አምላክ እግዚአብሔር ይቀይራል። እንደ ኢትዮጵያ አትዩ፣ እንደ አጎታችሁ አትዩ፣ እንደ አባታችሁ እንደ ኢየሱስ እዩ። ልባችሁ ውስጥ ሁላችሁም ውስጥ ቪዥን አለ። ልባችሁ ውስጥ እግዚአብሔር ጭኖት ያመጣው ህልም አለ፣ ስራ አለ፣ አሳይመንት አለ። ያለ አሳይመንት የመጣ የጌታ ኢየሱስ ልጅ የሆነ ሰው የለም። የቤት ሰራተኛ ልትሆኚ ትቻለሽ። ዴስቲኒሽ ግን እዛ አይደለም። ንገሩት፣ ለስራችሁ ንገሩት፣ ለቤተሰባችሁ ንገሩት፣ ለሁኔታችሁ ንገሩት።